ስምሽ ማን ልበል? ስሜ አሜን ተመስገን ነው። በጣም ቆንጆ ነሽ። ታውቂያለሽ? አዎ። ማን ነገረሽ? ሁሉ ሰው ነው የሚነግረኝ። ሁሉ ሰው? አዎ። ኦኬ። ማሚን ነው የምትመስዪው? አባቢን? እማ። ማሚን ነው የምትመስዪው? አዎ። አባቢንስ ምኑን ነው የምትመስዪው? አፍንጫውን። አፍንጫው? አሁን ምንድን ነው የምታሳየኝ? ትግርኛ። ትግርኛ? አዎ። እሺ፣ እንዴት ነው ትግርኛ? ኦኬ፣ በጣም ጎበዝ። ዛሬ ይሄ ትግርኛ ነው። እሺ፣ ሌላ ማን ነው እንደዚህ ያስተማረሽ? አባቴ። አባትሽ? እሺ። ከዛ ሌላ ምንድን ነው የምታሳየኝ? ጉራገኛ። ጉራጌኛ። እሺ። የጉራጌኛ ትንሽ ቦታ ይፈልጋል። ኧረ በጣም አንደኛ ነሽ። እሺ፣ ሌላ? እስክስታ። እሺ፣ እስክስታ። ጎበዝ ልጅ። ሌላ? ኦሮመኛ። አንደኛ ነሽ፣ አንደኛ። በጣም ነው የማመሰግነው። ልክ እንዳንቺ ጎበዝ እንዲሆኑ ልጆች ምን ተመክረኛለሽ? እዚህ ከአባቴ ጋር ኑ እና ከአባቴ ጋር ለርን አድርጉ። በደንብ ተማሩ። አዎ። ኦኬ። አድራሻው ምናምን ስክሪን ላይ እናስቀምጥላችኋለን። ክቡራትና ክቡራን ተመልካቾቻችን አሁንም የምንገኘው ዚው ቶም ሾው የአዲሱ የእስክስታ ቦታ ላይ ነውና የመጀመሪያዋ ተጠያቂ እንግዲህ እህቴ ስምሽ ማን ልበል? ኤደን እባላለሁ። ኤደን ተቆላ። ኤደን ከለንደን ነው ወይስ ከለንደን? ከለንደን። ኦኬ። ዛሬ ቶም እንግዲህ የእስክስታና የውዝዋዜ ትምህርትን የጀመረበት የመጀመሪያው ቀን ነውና እንዴት አየሽው? ወይ በጣም ደስ ይላል። እኔ ተመችቶኛል። እየተዝናናው ትምህርት እየተማርኩ ነው ያሳለፍኩት እና በጣም ደስ ብሎኛል። እንደ መጀመሪያሽ እንዴት አየሽው? እንደ መጀመሪያ በጣም አሪፍ ነው። ወድጄዋለሁ። እውነት ለመናገር ከባድ አይደለም፣ ቀለል ብሎ ነበር እያስተማረን የነበረው። ደስ ይላል። አዎ፣ ምናልባት ይሄ ነገር ለሱም ጠቃሚ ነው ለሌሎችም አሪፍ ነው ብዬ ስለማስብ ነውና ማስተካከል ያለበትን ነገሮችም እንዲያስተካክል ነው። እስክስታ ብቻ ሳይሆን እዚህ ጋር እንደ እንቅስቃሴ እንደ ስፖርትም ነው። ኢትዮጵያ ከ84 በላይ ብሔር ያላት ናት። ሁሉም ጭፈራዎች የተለያዩ ናቸው እና እዚህ ሀገር ደግሞ ጂምም የሆነ ቦታ ስትሄጂ ለዚህ ለትከሻ ይሄንን ስሪ፣ ለእግራችሁ ይሄንን ስሩ ይሉና ስፖርት ይሰጡናል። የኛ ደግሞ እንቅስቃሴዎቻችን ከትግርኛ፣ አማርኛ፣ ኦሮምኛ ስትሄጂ ከላይ እስከ ታች ድረስ ነውና የትኛው ላይ በጣም ትንሽ ከበደሽ ካስተማርሽ? በእውነቱ እኔ ውዝዋዜ ትንሽ ስለመሞክር ስለነበረ እሰራ ስለነበረ እንዳስታውሰው ነው የሆነኝና ደስ ያለኝ የሰራሁት። ለኔ የከበደኝ ነገር የለም። በጣም ቀሎኛል። እንደውም አሰራሩ ቀለል ያለ። ስለዚህ በሳምንት አንዴ የነበረ 3 ያድርገው። በጣም ደስ ይላል። እውነት ዋጋውን ትችያለሽ? አሳስብም። እሺ፣ እጅግ ከልብ አድርጌ በጣም አመሰግናለሁ። ቴንክ ዩ። የተወደዳችሁ ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ የቶም ዛሬ አዲስ የተከፈተው የውዝዋዜ ወይም የዳንስ ቲም ነው። በጣም እጅግ ደስ ይላል። እንግዲህ እንደምትመለከቷቸው በጣም እየደነሱ ነው። ከአንዷን ደግሞ እዚህ ጋር ነጭ የለበሰችውን እስኪ ሳባ አድርጌ ልጠራት ነው። አብራችሁ ነው። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንተዋወቃለን መሰለኝ። እኔ እንጃ አይደል? እኔ አላወቅኩም። አታውቂኝም? እዚህ አሁን አወቅኩ። አሁን ያወቅሽ? ኦኬ። ስለዚህ የቶም ቤት አገናኘን ማለት ነው። በጣም ስትደንሽ ያየውሽና ዳንስ ትወጃለሽ? አዎ በጣም። በእውነት መከፈቱ ላንቺ ነው አሪፍ ይሆናልሽ ማለት ነው? አዎ በጣም ነው ደስ ያለኝ። ስለዚህ ቶም አመስግኛው። ወይ ቶም ያመሰግናለሁ በጣም። እንግዲህ የመጀመሪያ ቀናችን ነው ዛሬ ሳየውና ቶም እንግዲህ እንደምናውቀው የውዝዋዜ እና የመድረክ በጣም ፕሮፌሽናል ነውና ከዛም ደግሞ ዛሬ እኔ የማውቀውም ሙያዬን ለትውልድ ላስረክብ በሚል አንድም የሀገራችንን የሙዚቃ ወይም ደግሞ ባህላችንን የትኛውን ብሔርን ጨዋታ ነው ቢባል አንዳንዶቻችን አሁን አናቅም። ይሄ ወላይታ ነው፣ ይሄ ሲዳማ ነው የሚለውን ማለት ነው። ያንን እናውቃለን። ብሔረሰቦቻችንን 84ቱን የማወቅ እድል እናገኛለን።
ሁለተኛ ደግሞ እዚህ ሀገር ላይ እንግዲህ እንደ በአንድም በሌላ የሚሆኑ ሰውነታቸው ትንሽ ገዘፍ ያሉ ነው፣ በተለይ ሴቶች እናንተ ማለት ነው። ስለዚህ ያው ሸንቀጥ እንድትሉ ይጠቅማል ማለት ነው። እንዴት አየሽው ዛሬ? በጣም ደስ ይል ነበረ። ደስ ይል ነበር አይደል? ቀለል ያለ ነው። በጣም ደስ ይላል፣ ያዝናናል። ቀለል ስላለ ስለዚህ ያካብደው ከዚህ በላይ ከበድ ያርገው አይደል? ያው ጊዜ ሂደት ምን ማስተላለፍ ትፈልጊያለሽ? በተለይ ለንደን ላይ ላሉ ይሄ ነገር መከፈት ያልሰሙ ሊኖሩ ይችላሉና ምን መልእክት አለሽ? ኑና ተቀላቀሉን። በጣም ደስ ይላል በእውነት መታችሁ ታይታላችሁ። ቴንክ ዩ በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። እሺ ሉላዬ ዲዛይነር ነሽ፣ በዛ ላይ ድራይቨር አስተማሪ ነሽ። ዛሬ ደግሞ ምን ለመሆን ነው የተገናኘ ነው? ቶም ጋ ነው የውዝዋዜው ነውና ምን ለመሆን ነው እየሰራሽ ያለሽ የነበረው? እንደው አጋጣሚውን ካገኘው ተወዛዋዥ ለመሆን። አይ አሪፍ ነው በጣም። በነገራችን ላይ በጣም ብዙ ተወዛዋዦች ያለባት ሀገር ናት። ክራር ኮሌክቲቭ እንዲሁም ደግሞ ዳንኪራ የሚባል ቡድን አለ። ስለዚህ የአንድ አባል ያገኙ ነው ማለት ነው። ምንም እንትን የለውም፣ ጥርጣሬ የለውም። ቀልዱን ልተውና ዛሬ አክቹሊ እዚህ የተገኘሁት በጣም ተደስቼ ነው። ያው አድቨርቱን ሳየው እንደውም በጣም ዘገየን አልኩኝ። ቶም ዘገየክ፣ ለምን እስከ ዛሬ ዘገየክ? ምክንያቱም በጣም የሚያስፈልገን ነገር ነው። በጣም ብዙ በነፊት ነው ያለው ከዚህ ነገር። አንደኛ እንደ ኮሚኒቲ እንደ ሰው የምታገኝበት ቦታ ነው። እንደ የሁሉንም አይነት ነገር ነው ስንጫወት የነበረው። አማርኛውን፣ ኦሮምኛውን፣ ትግርኛውን፣ ኮንሶውን ምናምን በቃ ይሄ ላይክ አንድ እንትን ያለ ነገር አልነበር። የኢትዮጵያ ብሔር ብሔረሰብ ነበርን እዚህ ጋር በሚል ሁኔታ ነው። በጣም ደስ ይላል። ምንም አንድ ነገርን ያተኮረ አይደለም። ሁሉም ዌልካም ነው። ነጮች ነበሩ እየመጡ እየገቡ ወጣ ገባ እያሉ የሚያዩ እና ወሬደስ ምናምን እንደ ባህል ማስተዋወቅም አንተም ከሰው ጋር እንደ መገናኘትም ነው። እንደገና ትልቁ በነፍና በጣም ደስ ይል ነበር። እንደ ሀገር ካልቸር ማስተዋወቅ ነው። ነጮች እዚህ ጋር እየገቡ እየመጡ እየወጡ እያዩ ሄዱ ነበረ። ደስ ይላል። እንደ መጀመሪያ ከጠበኩት በላይ ነበረ። ምክንያቱም ሁሌ እኛ የሆነ ሞቅ ደመቅ ሲል ነው የምንወደውና የመጀመሪያ መሆን አንፈልግም። ግን ተርናውቱ ደስ ይል ነበር። ደስ በሚል ሁኔታ ተጫውቼ ተደስቼ ነው እየሄድኩ ያለሁት። ቶም ደግሞ በጣም ሂድን ታለንት አለው እና ይሄንን አምጥቶ ከዚህ ደረጃ እዚህ ጋር በማምጣቱ በጣም ደስ ብሎኛል። በጣም አድጎ ትልቅ ሆኖ ደግሞ እንደማየው አልጠራጠርም፣ ምኞቴ ነው። ጠንካራ ሰራተኛ ነው ቶምዬ፣ እንደምኮራበት እርግጠኛ ነኝ እና በጣም ደስ ይላል። ቤት ያላችሁ ዛሬ ይህን ፕሮግራም ያዳመጣችሁ ያያችሁ ኑና ተቀላቀሉ። ደስ ይላል። እያነበበ ነው፣ ይናበብ ነበር። ሰው በሚችለው አቅም ነበር የሚሰጠው እና ያው እንቅስቃሴያችንን ደግሞ ማወቅ ለራሳችን ለኮንፊደንሳችን የትም ሄደን ብንጫወተው በኮንፊደንስ እንድንጫወት ያግዘናል እና ኑ ነው የምለው። በጣም ደስ ይላል። ምክንያቱም ከሁሉም በላይ ደስ የሚለኝ ነገር ምንድነው ያው የብሔርና ብሔረሰቦቹን የጨዋታው የጭፈራዎችን ባህል እንደምናውቀው ሙሉ እዚህ ሀገር ላይም ደግሞ ስፖርት መስራት ግዴታ ነውና እየተዝናናሽ ነው። አሁን ሀገር ቤት አለ የሆነ ካልተሳሳትኩ ስሙን አላውቅም እንጂ እንደዚህ የሚያስተምር ልጅ አለና በጣም ቶፕ እንትን ብሏል ማለት ነው። በእርግጠኝነት ይሄን ብዙዎቹ ይወዱታል ብዬ አምናለሁ። በእርግጠኝነት ቶምም በጣም ጎበዝ ልጅ ነው። በጣም ስነ ምግባሩ አሪፍ ነገር ነው። ከሚወደዱ ሰዎች መካከል ነውና ጥሩ ያድጋል ብዬ አስባለሁ። ብዙዎቹ አለመስማትን ይመስለኛል የመረጃ እጥረት ነው እንጂ አዳራሹ በእርግጠኝነት ይሞላል ብዬ አስብ ነበረ። ስለዚህ ኔክስት ላይ በደንብ ብዙ ሰው ይመጣል ብዬ አስባለሁ። እጅግ ከልብ አመሰግናለሁ። ማለት የምትፈልጊያቸው መልእክቶች ካለ መጨረሻ ልበልሽ። ማለት የምፈልገው መልእክት እንግዲህ ላይክ በጣም እንደዚህ አይነት ኦፖርቹኒቲ ሲገኝ እንደዚህ አይነት በሮች ሲከፈቱ ራሳችንን አምጥተን
እናቀላቅለው። ምክንያቱም እዚህ ጋር በመምጣታችን የምናገኘው በነፊት ነው። ምንም የሚጎልብን ነገር የለም። ከሰው ጋር ትተዋወቃለህ፣ ዳንሶችን ታውቃለህ፣ ፊትነስ ታደርጋለህ። ብዙዎቻችን ሌዚዎች ነን፣ ተነስተን ጂም ሄደን የመስራት ባህሉ የለንም። ከቢዚም ከመሆን ቤተሰብም ልጆችም ምናምን ብዙ ነገር አንግል ስታየው ፊትነስ አናደርግም፣ ኤክሰርሳይዝ አናደርግም እና ይሄ በሳምንት አንድ ቀን አሪፍ ነገር ነው። በዛ ላይ ደግሞ ልጆች ተይዞ መምጣት የሚቻልበት አጋጣሚ ነው። ልጆቻቸውን አምጥተው እዚህ ካልቸራቸውን ማስተማር ከሌሎች ልጆች ጋር እንዲገናኙ ማድረግ የሚቻልበት አጋጣሚ ስለሆነ እንግዲህ ኑ ነው የምለው። በጣም ጀጋር ከልብ አመሰግናለሁ። ቴንክ ዩ። ተመልካቾቻችን እንዴት አምሽታችኋል? ዛሬ የምንገኘው ቶም ሾው ባዘጋጀው የፊትነስ ወይንም ዳንስ ፎር ኦል በተሰኘ ስያሜ የተጠራውን የዳንስ ምሽት ወይንም የፊትነስ ኢንስትራክሽን ሌሰን ነው። የመጀመሪያው ሌሰን ነው ዛሬ። ይሄ ሌሰን ይቀጥላል። የተዘጋጀው ለኛው ነው፣ ለኢትዮጵያኖች እንዲሁም ለሌሎች እንቅስቃሴን የሚወዱ ፊትነሳቸውን መጠበቅ ለሚወዱና ባህላቸውን ደግሞ ለማቆየት ለሚወዱ ኢትዮጵያውያኖች ነው የተዘጋጀውና ይሄ ሊፍሌት ሲዘዋወር እንደነበረ እርግጠኛ ነኝ። ያያችሁት ይመስለኛል። እዚህ ላይ ባርኮድ አለው። ያን ባርኮድ ስካን በማድረግ ሙሉ ኢንፎርሜሽን እዛ ላይ ማግኘት ትችላላችሁ። አፋ እንዴት አየኸው የዛሬውን እንቅስቃሴያችንን? ቲጂ አሪፍ ነበረ። በጣም ደስ ይላል ሲወዛወዙ ማየቱ። እየደነሱ ስፖርት መስራት ማለት ነው። ምንም ሌላ እንትን የለውም እና በተለይ ዳንስ ለሚወድ ሰው፣ ስፖርት ለሚወድ ሰው ሁለቱም በአንድ ድንጋይ በሁለት ምንድነው የሚባለው? በአንድ ድንጋይ ሁለት ወፍ፣ በአንድ ድንጋይ ሁለት ወፍ ታሰይት በቃ ይሄ እንደዛ ነው እና ስለዚህ ባህላቸውን እያወቁ ለተሻለ አሁን ለምሳሌ ይሄ ጭፈራ የምን ነበር ሲል አያውቅም አንድ ሰው አይደለ? ይሄማ የሲዳማ ነው፣ ይሄማ የአፋር ነው ይላል። አሁን የትኛው ነው ይሄ የዘፈነው ሲል አሁን በየሪትሙ ሁሉ ከእግርሽ ከጸጉርሽ እስከ እግርሽ ድረስ ይንቀሳቀሳል ማለት ነው። ስለዚህ በዚህ አጋጣሚ ላይ ስፖርት ሰሩ ማለት ነው እና በጣም ደስ ይላል። እንደውም ቶም በጣም ዘግይቷል ነው የምለው እንደኔ። እኔ ረጅም ዓመት ነው እንግዲህ ሳቀው ከ10 ዓመት በላይ ነው፣ ግን ዘግይቷል። ቶም ሾው የሚባል በጣም ሚዲያ በጣም ሆስት የሚያደርግበት እንትን ነበር። ከዛ በኋላ ግን ጠፍቶ ነበረ። አሁን ደግሞ በአዲስ ሞራል በአዲስ ጉልበት ነው የመጣው። እኛም ይኸው ሰፖርት ለማድረግ እንግዲህ በጠራን መሰረት ሰርፕራይዝ ነው ያደረግነው። መተናል ማለት ነው። አፋ ሚዲያ መጥቶ ይኸው በጣም አፋ ሚዲያ ያው በተጠራበት ሁሌም የምትገኝ ወንድማችን ስለሆነ ታላቅ ክብር አለን። እንዲሁም ቶምዬ በተለያየ ሂድን ታለንት ያለው ወንድማችን ነው። እንደምታውቁት በማርኬት ስራዎቹ ጣፋጭ ምግቦችን እንዲሁም ደግሞ ሆት ድሪንኮችን በተለይ ኮፊን የመሰለ ኮፊን ሄዳችሁ ብትቀምሱት ከእግራችሁ ከዛ ያጥርም። እኔ ሄጄ ስላየሁት ነው። ዛሬ ግን እዚህ ቦታ እኔም ተገኘሁኝ። ምክንያቱም እንዲሁ አይቼሽ ነበር፣ እንደው በጣም ደስ ብሎሽ ነበር ማለት ነው። በጣም ምክንያቱም አንደኛ ቶምዬን ሰፖርት ማድረግ ስላለብኝ የምወደው ማከብረው ወንድሜ ስለሆነ እሱ በተገኘበት ሁሌ መገኘት ስለሚያስደስተኝ ነው። ሌላው ለራሴ በነፊት ነው። ዛሬ እዚህ ጋር ሉዝ ያረኩትን ካሎሪ በትክክል አልመዘገብኩትም። ኔክስት ታይም ግን በደንብ ትራክ ወስጄ ምን ያህል ካሎሪ ሉዝ እንዳረኩኝ በኖት አቀርባለሁኝ። ዛሬ በሰዓቱ ነው የተገኘሁት። ከቶምዬ ጋር ብዙ እንቅስቃሴዎች ዝም ብለን አይደለም ወደ ዳንስ የገባ ነው። ባይ ዘ ዌይ መጀመሪያ ሰውነታችንን አማሙቀን ከዛኩኝ ብዙ ነገር ማግኘት አልቻልኩም። ያ ኢትስ ኦኬ። ኔክስት ታይም በጊዜ ትመጣለህ። አማሙቀን ከዛ በኋላ ወደ እንቅስቃሴው ነው የገባ ነውና እያንዳንዷን ስቴፕ ያሳየኝ ነበር። እንደዚህ ነው የሚደረገው፣ አንገትሽ እንደዚህ፣ ትከሻሽ እንደዚህ፣ እግርሽ እንደዚህ እያለ ስቴፖቹን ስቴፕ ባይ ስቴፕ ነው እየነገረኝ የነበረውና በጣም ብዙ ትምህርት ወሰድኩኝ። ያልመጣችሁ ሰዎች ኑ፣ በነፊቱ ለእናንተው ነው። እኔ አሁን ዛሬ I feel I lost some weight ብዬ ነው ማስበውና እንዲመጡ ኢንካሬጅ እናደርጋለን። ኤቭሪ ዌንስዴይ ቢትዊን ከ4 o'clock ጀምሮ ያው እስከ 8 o'clock እዚሁ አለን። 2 ሴሽን ነው ያለው። በጊዜ ለሚመጡና አርፍደው ደግሞ ከስራ ወጥተው ይሄ እንቅስቃሴ እንዳያመልጠኝ ብለው ለሚሉ ሰዎች እስከ 8 ድረስ ይሄ ዝግጅት ይቆያልና ኑ
ኑ እንላለን። ኑ ይሄ ነገር እንዳያመልጣችሁ። በተለይ በለንደንና አካባቢ ላላችሁ በደግሞ ከከተማው እንደው ከለንደን ራሱ ወጣ ላሉ ሰዎች ራሱ አሪፍ ነው። ሰዓቱን አመቻችተው መጥተው ተጠቅመው 8 o'clock ያልቃል። በ9 የሚሄዱበት ቦታ ይሄዳሉ ማለት ነው። እና በሳምንት አንዴ ነው፣ ግን እኔ ያንሳል ብዬ ነው አስበው። እሱን እንግዲህ ከቶምዬ ጋር ተነጋግረን ሜቢ ሁለት ቀን ሊያደርግልን የሚችል ይሆናል። እንግዲህ እሱ የቶምዬ ዲሲዥን ነው የሚሆነው። ለአሁኑ ግን ኤቭሪ ዌንስዴይ ከ4 ጀምሮ እስከ 8 o'clock በሁለት የተከፈለ ሴሽን ይኖራል። ባህላችንን እያወቅን እየሳቅን እየተደሰትን ውሃችንን ሲፕ እያለን እንዲሁም ደግሞ አዳዲስ ሰዎችንም በሴም ታይም እየተዋወቅን እናዘግማለን ማለት ነውና ዛሬ የተገኙትን ላመሰግን ወዳለሁ። እንዲሁም ራስህ አፋን በተጨማሪ ቶምዬ ይሄንን ኢኒሺዬቲቭ ወስዶ እኛን ለመሰብሰብ ባህላችንን እንዳንረሳ በሴም ታይም ደግሞ ፊትነሳችንን እንንጠብቅ ይሄን ታይም ወስዶ ዴዲኬትድ አድርጎ ይሄን አዳራሽ ፈልጎ ስላዘጋጀ እናመሰግናለን ቶምዬ። ክበርልን። በጣም እንወድሃለን፣ እናከብርሃለን። ይቀጥል ነው። ሌላ መቼ ምን የሚባል ነገር የለም። እንግዲህ የሚለውን ነገር ካለ ከሱ እንሰማለን ማለት ነው። አብራችሁን ቆዩ። እናመሰግናለን። ይህ አፋ ሚዲያ ነው። ሰብስክራይብ፣ ሼር እና ላይክ እንዳይረሳ። ጤና ይስጥልኝ።